አንዷ ጓደኛዬ እንዲህ ትለናለች እና የከተማ ልጅ ማግባቴ ትክክል አይደለም። እኔ ማግባት የነበረብኝ እኔ ራሴ የገጠር ልጅ ስለሆንኩኝ የገጠር ልጅ ነበረ ማግባት የነበረብኝ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ አዲስ ቀን ነው፣ አዲስ መንፈስ ነው። ሁሉ ሸጋ መሆን አለበት እና በአዲስ መንፈስ ዛሬ የምንወያየው የገጠር ወንድ ወይስ የከተማ ወንድ የሚለውን አብረን የምናይ ይሆናል ማለት ነው። አንድ ጓደኛዬም እህቴም ናት እና የከተማ ልጅ ማግባቴ በጣም ስህተት ሆኖ ሳለ እኔ ግን በዛ ትዳር ውስጥ ስቆይ ምንም ምቾት እየሰጠኝ አይደለም ትለናለች እና የእናንተም ሀሳብ አስተያየታችሁን መስጠት ትችላላችሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን ደግሞ እንዳይረሳ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? እኔ ደግሞ ሀሳብ አስተያየቴን እሰጣለሁ ማለት ነው። አንዳንዴ እኔ ምናልባት የእናንተ ባል የገጠር ልጅ ወይ ደግሞ የከተማ ልጅ ኦር ሊሆን ይችላል እና እሷ እያለችኝ ያለችው እኔ ገጠር ልጅ ስለሆንኩኝ እኔ የሚገባኝ የገጠር ልጅ ነው። አንደኛ ነገር በአስተሳሰብ ምንም ሊረዳኝ አይቻልም። እኔ ቤተሰብ ጋር ሲሄድ ከእናቴ ጋር ከአባቴ ጋር በቋንቋ መግባባት አቅቶታል። ሁለተኛ ነገር ደግሞ ባህላችንን አቃተው። ምክንያቱም አንዳንድ የገጠር ማህበረሰብ በምግብ ደረጃ እንኳን የተለያየ ምግቦችን እንኳን መመገብ በጣም ከብዶታል እና እኔ ገጠር ልጅ ማግባቴ በጣም የከተማ ልጅ ማግባቴ በጣም ስህተት ነው ትለናለች። እኔ እንደ ሀሳብ አስተያየት የምሰጥሽ ነገር ምናልባት የዚህ ቪዲዮ ላይ ትመለከችዋለሽ ብዬ አስባለሁኝ። የገጠር ልጅ የከተማ ልጅ ትዳር ላይ የሚባል ነገር የለም። አንድ ሰው አንድ ወንድ ስማርትና በጣም ምርጥ ወንድ ከሆነ የከተማ ልጅ የገጠር ልጅ አያስብልም። እሱ ደግሞ ከምን ይመጣል? ከመማር ይመጣልና እምነት አንድ ሰው የእምነት ሰው ሲሆን ሃይማኖት ሲኖረው በሃይማኖት ውስጥ የተለያዩ ትምህርቶችን ይወስዳል እና በዛ ትምህርቶች ውስጥ ደግሞ የተግባር ሰው ሲሆን ለሚስቱ ያለውን ሀቅ እና ያለውን ሀቅ ያልሆኑ ነገሮችን በደንብ አድርጎ ሲያቅ ስለሚስቱ ጥሩ ለሚስቱ ጥሩ ወንድ መሆን ይችላል ማለት ነው። እና አንደኛ ማወቅ ያለባችሁ ነገር የገጠር ወንድ የከተማ ወንድ ብላችሁ ሴቶችዬ ማማረጥ የለባችሁም ብዬ ልመክራችሁ እፈልጋለሁኝ ማለት ነው። በቃ አንድ ወንድ ጥሩ ወንድ ከሆነ ስማርት ወንድ ከሆነ እምነተኛ ሰው ከሆነ ለአንቺ መጥፎ የሚሆን ልብሽ ምክንያት የለም ማለት ነው። አንዳንዴ በጣም ብዙዎቻችን እንሳሳታለን። የእውነቴን ነው ብሎ ብዙ ጊዜ ወንዶች ሊያገቡ አንድ ሴትን ሲፈልጉ ሴቶች ብቻ አይደለንም ወንዶች ራሱ ሊያገቡ ሲፈልጉ አባትና እናቷ እንዴት ናቸው? ጥሩ ናቸው ምናምን ብለው ይጠይቃሉ። በእርግጥ የጥሩ ልጅ ቤተሰብ ሲሆን እኔን እሷን አታግቡ አይደለም፣ ግን በጣም ዱርዬ ሴት ትፈጠራለች። ታውቃላችሁ? እሱን በጣም ደግሞ በመጥፎ ቤተሰብ ውስጥ ደግሞ በጣም ስማርት የሆኑ ሴቶች አሉ። ዋናው ነገር ልላችሁ የፈለግኩትኝ አንድ ወንድ የአስተሳሰብ ጉዳይ ነው እንጂ የገጠር ልጅ የከተማ ልጅ ወይ ደግሞ የቤተሰቡ ተጨቃጫቂ አይነት ልጅ መሆኑ ብቻ ያ ሰው መጥፎ ሊያደርገው አይገባም ማለት ነው። እና ትዳር ላይ ስትኖሩ መጨቃጨቅ አለ። ብዙ አይነት ውጣ ውረዶች አሉ። ልጅ ይታመማል፣ ባል ይታመማል፣ ሚስት ትታመማለች፣ ችግር ይመጣል፣ የተለያዩ መሰናክሎች ይመጣሉና ያን ነገር ደግሞ እንዴት ተወያይተን ተነጋግረን መፍታት እንችላለን የሚለውን ማሰብ መቻል አለብን። በእርግጥ ብዙዎቻችን ብዙ ቤት የሚታየው ነገር ሴቶች ወንዶች የማዳመጥ ሴቶችን ችግር አለባቸውና ሚስቶቻቸውን ከሚያዳምጡ ሌላ ሴት መጣ ስታወራላቸው ማዳመጥን ይፈልጋሉ። ይህ ግን የአብዛኛው አሁን የእናንተ ባል ብቻ እንዳይመስላችሁ የአብዛኛው ወንድ ባህሪ ነው። ግን እንዲያዳምጠኝ ማድረግ መቻል አለብኝ ማለት ደግሞ ማሰብ መቻል አለባችሁ። የተለያዩ ኮርሶች አሉ፣ የሚሰጡ ኮርሶች አሉ። እኔ አሁን አንዳንዴ ራሳችሁን መገንባት አለባችሁ ሴቶች። ራሳችሁ አሁን ስራ ልብስ መነገር ብቻ አይደለም፣ አእምሯችሁን መገንባት መቻል አለባችሁ በእውቀት ማለት ነው።
አንዳንዴ አለመደመጤ ምን ስለሚያንሰኝ ነው ብላችሁ ማሰብ አለባችሁ። ስማርት የሆኑ ሴቶች አሉ፣ ሚዲያ ላይ እያየን ነው አይደል? በጣም ስማርት ሴቶች እኮ የሙስሊም ሴቶች ራሱ በጣም ስማርት የሆኑ ሴቶች እየመጡልን ነው። አልሐምዱሊላህ ረብል ዓለሚን። እና ለምንድን ነው የማንደመጠው? ምክንያታችን ምንድን ነው? የራሳችን የሆነ ደካማ ጎን አለን። ብዙዎቻችን ባላችን ማዳመጥ እኛን ሲያቅተው የሆነ የጎደለን ነገር አለና ያን ነገር እንዴት ላስተካክለው፣ በምን ላስተካክለው የሚለውን ነገር ብናይ አሪፍና ጥሩ ነው ብዬ አስባለሁ። ራሳችንን ወደ ኋላ መለስ አድርገን ብናየው የተሻለ ነው እና አንድ ሰው ለማግባት የገጠር ልጅ የከተማ ልጅ አያስብልም። የትኛውም ሰው ነው የምለው፣ ወንድም ይሁን ሴትም አእምሮን የሚገነባበት ነገር መውሰድ አለበት። ትምህርትም ሊሆን ይችላል፣ ስልጠናዎችም ሊሆን ይችላል መውሰድ ማግኘት አለበት በህይወት እስካለ ድረስ ማለት ነው። ምክንያቱም ሁላችንም ሰዎች እናጠፋለን። ጥፋት በተማርነው ልክ በሆነ ጉዳይ ላይ እናጠፋለን እና መማር መቼም ያልቅ ነገር አይደለም። በየትኛውም መንገድ ለመማር ሰዎች ደግሞ ትላልቅ ሰዎችን ለማዳመጥ መሞከር መቻል አለብን። አሁን ሀገራችን ላይ የሚታየው ነገር ወላሂ በጣም የሚያስጠላ ነገር ነው። እና እኔ በቃ በጣም ብዙ ጓደኞች አሉኝ እና ስለ ትዳር ሲያወሩ በጣም ያስጠላ ነገር ነው። ባሌ እንዲያርጉብኝ፣ ባሌ እንደዚህ ነው፣ በቃ አያዳምጠኝም፣ የሆነ ነገር አርግ ለቤት ወጪም ሳይሰጠኝ ነው የሚሄደው፣ የሆነ ነገር አርግ ሲባል አያደርግም፣ እስቲ ቤተሰቦቼን እንኳን አያከብርልኝም፣ ቤተሰብ ጋር እንሂድ ስለው እንኳን እሺ አይለኝም። እና በጣም ሰዓቱ በጣም የሚከብድ ሰዓት ነው። እና ይህ ሁሉ ነገር ግን ለምን መጣ? በእርግጥ ትዳር ላይ ስንኖር ጭቅጭቅ አለ። አዎ ጭቅጭቅ አለ። ግን እንዴት መፍታት እንችላለን? ምን ብናደርግ ነው ይህን ነገር ቀለል ባለ ሁኔታ ልንፈታው የምንችለው የሚለውን በደንብ አድርገን ብናገናዝብ ጥሩ ነው ብዬ አስባለሁኝ። በተጨማሪ ደግሞ ብዙዎቻችን ለማግባት ስንወስን እኔ የምነግራችሁ ነገር ማለት ነው ለትዳር ብዙ እንደዚህ በቃ ካላገባው ምናምን አትበሉ። ገባችሁ? ግን ዱዓ አድርጉ በቃ። ምክንያቱም እና ሳታገቡ ማለት ነው ማድረግ ያለባችሁን አድርጉ። ኃላፊነት አለ ትዳር ላይ ዝም ብሎ ዘው ብሎ የሚገባበት ነገር አይደለም። ምክንያቱም ሲገባ ቀላል ነው እንደምታዩት አይደለም ትዳር በነገራችን ላይ ማለት ነው። ብዙዎቻችሁ አሁን ስትገቡ አላህ እንደዚህ እድሜ ሄደ ምናምን የምትሉ ሴቶች አላችሁ። ግን ከገባችሁ በኋላ መውጫው በጣም ከባድ ነው። በጣም ነው የምላችሁ ማለት ነው። በጣም ለማግባት ከቸኮላችሁ በላይ ማለት ነው። ለመውጣት ደግሞ እንዴት እንደሚከብድ አታውቁትም። በተለይ ልጅ ካላችሁ ማለት ነው። ልጅ ማለት በህይወታችን እናት ስትሆኑ፣ እናት ያልሆናችሁ እናት ስትሆኑ በጣም ትረዱታላችሁ። እናትነት ማለት ምድር ላይ እንደ እናት ሩህ የለም አይደለ ልጇ። እና ያን ነገር በዛ ነገር ላይ ለመጽናት በጣም ብዙ መስዋዕት ትከፍላላችሁ። ይህን መስዋዕት ሳትከፍሉ ሳታገቡ ያላገባችሁ ሴቶች ትምህርት ውሰዱ። በጣም ብዙ አይነት ትምህርት ውሰዱ። ራሳችሁን ጠንካራ የሚያደርጋችሁ፣ ልጆቻችሁን እንዴት ማሳደግ እንዳለባችሁ፣ ለባላችሁ ደግሞ ምን አይነት ሴት መሆን እንዳለባችሁ ትምህርት ይሰጣል። ለራስ ትምህርት ምናምን መውሰድ አትበሉ። ትምህርት ውሰዱ እና ብቁ ሴትና ጀግና ሴት ለመሆን ሞክሩ። ያላገባችሁ ሴቶች እላለሁኝ። ወንድ የገጠር ሴት የገጠር ወንድ የከተማ ወንድ የሚባል ነገር የለም። ስማርት ወንድ ገጠር ላይ ተወለደ፣ ከተማ ላይ ተወለደ። ስማርት ወንድ ነው። ጀግና ወንድ ነው አይደል እንዴ? ለዛ ምን ማድረግ አለባችሁ? እናንተን መጀመሪያ አደንድኑ፣ ደንደና ሁኑ። ጠንካራ ለመሆን የተለያዩ ትምህርቶችን ወሰዱ፣ የተለያዩ ኮርሶችን ወሰዱ። በራሳችሁ ላይ ኢንቨስት ለማድረግ አትፍሩ ነው ምላችሁ። እኔ አሁንም ደጋግሜ የምናገራችሁ ይህን ነገር ነው። ምክንያቱም እኔን የጠቀመኝ እኔን ያስተማረኝ ነገር የውሳኔ ሰው እንድሆን እና ጠንካራ ሴት እንዳርግ ቤተሰቦቼን፣ ልጆቼን፣ ባለቤቴን የተለያዩ ነገሮችን እንድወድ ስላደረገኝ ማለት ነውና ለዛሬ ይዤላችሁ የመጣሁትን ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዳይረሳ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ከዛ በተጨማሪ ደግሞ ኮሜንት ላይ እስቲ ሀሳብ አስተያየታችሁ ስጡና እኔም ደግሞ በእናንተ ሀሳብ አስተያየት ደግሞ ለሰዎች ይጠቅማል ብዬ የማቀርበው ነገር ይኖራል ብዬ አስባለሁኝ። መልካም ቀን።